ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ ግቡ፣ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ሳቤላ ድራማን ይዤላችሁ መጥቻለሁ። እናንተ ጋር የሚጠበቀው ላይክ ሰብስክራይብ ማድረግ ብቻ ነው። እናመሰግናለን። ሳቤላ ድራማ እንግዲህ ባለፈው ናታን ወደ ማርዳ ሂዶ ነበርና እንግዲህ ማርዳም ስታየው ደንግጣ ወንድሜ ብለው ስታገኘው እንግዲህ እሱም ልዩ ጋር እንግዲህ ልዩ ጋር ያው ወደ ማርዳ ከመሄዱ በፊት ልዩን አግኝቷን ነበረ። ከዛ ወደ ማርዳ ሲሄድ ልዩን ሲያያት እንግዲህ ሁለታቸው እንግዲህ ናታንና ልዩ እንግዲህ እየታዩ ነበረ። ማርዳን ደግሞ እየሳቀችባቸው ነበረ። ከዛ ልዩም ወደ ስራዋ ተመልሳ ስትሄድ እንግዲህ ናታንም እህቴ አንቺ ከዚህ ቤት ቁጭ ብለሽ ያባልሽ ግን እንዴት ነው ምን የመሰለ ቤት ቁጭ ብሎ አንቺ እንዴት ነው እዚህ ቁጭ የምትዩ ሲላት እንግዲህ ማርዳም ተው ወንድሜ እንደዚህ አትበል፣ ቤቱ እኮ በቃ የልጄ ነው፣ እኔ እኮ የሚያጓጓ ህይወት የለኝም፣ እኔ ያለችን ጊዜ ልሄድ ነው፣ ዞሮ ዞሮ አሁን ወደ ቤተሰቦቼ ልሄድ ነው ስትለው እንግዲህ ናታንም እንዴ ምን ተፈጥሮ ነው እህቴ ለምን ትደብቅኛለሽ? እኔ አንቺን ስከተል አንቺ ግን ለምን ትሸሽኛለሽ? ሲላት እንግዲህ አንተ አጋጣሚ ቡና አፍልታለ ቡና እየጠጡ እንግዲህ ሲያያት እንግዲህ ያው ራሷን ስትስት ያያታል። ከዛ በኋላ እሷም እንግዲህ ሁሉንም ነገር ስትነግረው ናታንም እንግዲህ እህቴ በፍጹም እኔ እያለሁልሽ አንቺ አትሞችም ትድኛለሽ ብሏን ነበር። እንግዲህ የዛሬው እንግዲህ ይሄ ናታን እንግዲህ ወደ አብርሃም ሄዷን እንግዲህ አብርሃም ጋር ያው ፍጥጫ ጀምረዋል። እስከ መጨረሻው ድረስ ተከታተሉ። እንግዲህ የዛሬው ክፍል እንግዲህ ርብቃና ልዩ እንግዲህ ዲናንና ማርኮንን ለማናደድ እንግዲህ ያው ሳቤላ በመንጣቷን አስመልክቶ እንግዲህ እራት ግብዣ አዘጋጅተው ነበረ። ከዛ በኋላ ተዘጋጅቶ ሳለ እንግዲህ ዛሬ ሁለትን ሲናደዱ ማየት እንፈልጋለን እያሉ ከዛ ርብቃም አይ ሁሉ ማለት ያኔ ሳያውቁ አይቀሩም ዛሬ ሁሉም ተናዷን ስትል እንግዲህ ልዩ ማይ ከዚህ የበለጠ አይናቸውን እያየው ሲናደዱ ማይ ነው የምፈልገው ብላ እንግዲህ ያው እራቱ ቁርስ ይመስለኛል ባልሰት ብቻ የሳቤላን በመንጣት ፕሮግራም እንግዲህ አዘጋጅተው ነበርና እንግዲህ ከዛ እንግዲህ ድናሆዬ እንግዲህ ማርኮን ስትደውልለት አላነሳላትም እና በኋላ ሲመጣ እንግዲህ እንዴ የት ሄደህ ነው ልታናደኝ ነው እንዴ ትለዋለች። እሺ ወጋየው መሰል ያነ ጠበቃው ገንዘብ እንትር ያለው አገኘው ስትለው አይ የለም ስልኩንም አጥፍቷን አድራሻውንም ቀይሯን ይላታን። እሺ ልዩሳ ዛሬ አለችው ይላታን። እዛ ልዩ አለችው ስለዚህ ልዩ አለች ሲላት ወይ ዛሬ አናደውኝ አላየኋትም ነበረ እኔ እንጃ ዛሬ ይቺ ዶክተሯ አናዳኝ ነበር። ዛሬ ሳቤላን በመንጣቷ ምክንያት በማድረግ ያው ፕሮግራም አዘጋጅተዋን ስትለው እንግዲህ ማርኮንም ያው እኛልና ሊያናድዱና ፈልገዋን እባክሽኔ ተናድጃለሁ፣ የባሰ ደግሞ እነሱን እንዳናዱን አልፈልግም ሲል ከዛ እንግዲህ ልዩን ወጥመድ ላይ እናስገባታለን። ስለዚህ የአብርሃም ሁሉን ነገር የምታውቀው እሷ ናት ሲላት እቺ ዲናም እንዴት ትለዋለች። እሱን እህቴን አመጣና እህቴ ጓደኛ እንድታረጋት እፈልጋለሁ። ያን ደግሞ ልጁን ባለፈው አይታችኋል። ልዩን ይዟት የነበረው እንግዲህ እሱ ማርኮን ነበር የላከውና እሱ ደግሞ የለም ስልኩን አያነሳልኝም ሲላት እንግዲህ ዲናም እንግዲህ እሺ እህትህን ካመጣ እሺ በሀሳብህ እስማማለሁ ትላለች። ነገር ግን ይቺ ልዩ ተብዬዋ አሁን ላይ ወጥመድ ውስጥ መግባት የለባታት። ይህ ፕሮግራሙ ላይ ቁጭ ብለው እንግዲህ ልዩ እና ይቺ ርብቃ ዶክተር ማን ነው አብርሃም ሆነው እንግዲህ ይሳሳቃሉ። ነገር ግን ዲናና ማርኮን ደግሞ በተቃራኒው እነሱን እያዩ በጣም ይናደዳሉ። ከዛ እንግዲህ እንደ አጋጣሚ እየተሳሳቁ ልዩና ዶክተር ርብቃ ያዩቸዋን። ከዛ እነሱም ይስቃሉ። በኋላ ላይ አብርሃም ሲያቸው እንዴ
ማርኮን መጣችሁ እንዴ? አረፈዳችሁ፣ በሉን እስኩ ግቡ ሲላቸው እሺ ብለው እንግዲህ ቁጭ አሉ ዲና እንዲሁም ደግሞ ማርኮን እንግዲህ ልዩንን አብሶ ልዩን እየገለመጧን ነበር የገቡት። እሷም ትገለምጣቸዋለች። ከዛ ዶክተር አብርሃም ማለት አብርሃም ዶክተር እያልኩ አብርሃም እንግዲህ ለማን ለዚች ለዲና እንግዲህ ነይ እስቲ ላጉርስሽ ብሎ ያጎርሳታል። ከዛ ልዩ ትነሳና እንግዲህ ለማርኮን ያዝ ብላ ምግብ ስታስይዘው እሱ ግን የጎረጥ እየገለመጣን ነበረ። እሷም በተቃራኒው ተገለምጠው ነበረ። እዛ ምግባቸውን ካነሱ በኋላ እንግዲህ አሁንም ባልና ሚስት እንግዲህ ዲናና ማርኮን ርብቃንና ልዩን እንግዲህ ያው ያዘጋጁላቸው ወጥ መስላለ እነሱን ትክ ብለው እያዩቸው ነበረ። ነገር ግን ደግሞ ርብቃና ልዩ እንዲሁም አብርሃም እየሳቁ ነበረ። ወደ እነ ማርዳ ስንመጣ እንግዲህ ማርዳ ራሷን ስታ ስለነበረ እንግዲህ ናታንም ውሃ ጠጭ ብሎ ውሃ ይሰጣታል። ናታንም እህቴ አይዞሽ ከእንግዲህ በኋላ ብቻሽን አይደለሽም፣ ነገሮችን ለማስተካከል ነው እኔ ወደዚህ የመጣሁት ይላታል። ይህንንም አስተካክለዋለሁ፣ ተሽሎሽ በህይወት ትኖሪያለሽ። ዳም በናታን ሀሳብ ተስማማና እሺ ትለዋለኝ በፈገግታ። ናታንም በንዴት ይሄ የእኔ ቀን ነው ይላል። በፊቱን ኮስተር አድርጎ ብቻውን እያወራ የዚህ ጊዜ ዲና ትክ ብላ ታየዋለች። ማለቴ ማርዳ ትክ ብላ ታየዋለች። ማርዳ ግራ ስለገባት በናታን ምን ሊያደርግ አስቦ ነው ይሄ ልጅ ትላለች። ይህ ዲናና ማርኮ ቁጭ ብለው በንዴት ይብሰለሰላሉ። አብርሃም ልዩና ዶክተር ርብቃ ደግሞ ተነስተው ይጨፍራሉ፣ ይስቃሉ፣ ይጫወታሉ። ነገር ግን ደግሞ በተቃራኒው ዲናም ጥርሷን እየነከሰች እንዲሁም ማርኮንም ልዩን በንዴት እያየ ይናደዳል። ስለዚህ ከመጀመሪያው ዲና እንግዲህ አብርሃም አምኗን ነበር ያገባተው። ማርኮንም ቢሆን ለገንዘብ ብሎ ያው ሚስቱን ሽጧታል። ስለዚህ እንግዲህ እነሱ አብርሃምን ጎዳና እንጥላለን፣ ያለውን ሀብት ገንዘብ በሙሉ እንወስዳለን ሲሉ በመጨረሻ ላይ እንግዲህ በሙልጭ ጓደኛውና እንዲሁም ደግሞ በልዩ አማካኝነት ያው ገንዘባቸው እንግዲህ ሳይወሰድ ቀርቷል። በዛ እንግዲህ ዲናና ማርኮን በጣም ነበር የተናደዱት። ምክንያቱም ያሰቡት አልተሳካላቸው። እንግዲህ አይነጋ የለምና ጠዋት ላይ እንግዲህ እየተሳሳቁ አብርሃምም የማታው ድካም እንዴት ነው ብሎ ይጠይቃቸዋል። ርብቃም ያው የደስታ አይደለ በእንቅልፍ ይጠፋን ትለዋለች። ዲና ስለተናደደች እንግዲህ አብርሃምም ማርኮን ሲላት እኔ እንጃ ትለዋለች። ጠዋት ነው የወጣው ስትል እንግዲህ ዲና ብቻዋን የት አባቱ ነው ትላለች። ወዲያው እንግዲህ በር እየተንኳኳ ስለሆነ ልዩም እኔ ከፍታለሁ ብላ በር ልትከፍት ስትል ግን ናታን ነበረ። ናታንም አንቺ ምን እያደረግሽ ነው ሲላት እንግዲህ ልዩም እንግዲህ አንተ ምን ትሰራለህ ወይንስ እየተከታተልከኝ ነው ትለዋለች። ልዩም ይኸውልህ እኔ እንደዚህ አይነት ቀልድ አላውቅም፣ ደግሞ የማርዳ ወንድም ነህ ብዬ ነው እንጂ ስትለው እና ይላታት ታረቂ ነው አሁን ዞር በይ አስገቢ ሲላት እንግዲህ ልዩም ያማህን እንዴ ትላለች። ልዩ እንግዲህ እምቢ ስትለው አንቺ ነሽ የማታፍሪው ይልና ገፍትሯስ ይገባን ወደ ውስጥ። እዚህ ጊዜ እንግዲህ ናታን ወደ ውስጥ ሲገባ እንግዲህ አብርሃምም የሚበላውን ምግብ እንግዲህ ቁጭ አደርግና ናታንን ሲያየው እንግዲህ ይደነግጣል። የዚህ ጊዜ እንግዲህ ዲናም ማን ነው ብላ ትደነግጣለች። እዚህ ጊዜ እንግዲህ ናታንና አብርሃም እንግዲህ ፊት ለፊት ይፋጠጣሉ። ናታንም ዘወር ዘወር እያለ ቤቱን ሲያይ እንግዲህ ርብቃም ሁሉም ይደነግጣሉ። ናታንም አቶ አብርሃም ስታይኝ ደንግጥሃን ይለዋል። የእህቴ ቤት ውስጥ አንተ ፈልሰስ ትላለህ አይደል ይለዋል በቁጣ። ጊዜ እንግዲህ ዲና ትደነግጥና ከተቀመጠችበት ትነሳለች። አብርሃምም ከትንሽ ቆይታ በኋላ እንግዲህ ናታንን እንኳን ደህና መጣ ሲለው እንግዲህ ናታንም እንኳን ደህና ቆየኝ ይለዋል።
የቴ ባል ሲለው እንግዲህ አብርሃምም ፊቱን ዞር ሲያረገው እንግዲህ ናታን እረስቼ የቀድሞ የሄቴ ባል ይለዋል። ናታንም እንግዲህ ያው ቁርስ እየበሉ ስለነበር የደረሰ ቁርስ ሰዓት ነው፣ ጥሩ ሰዓት ነው የደረስኩት ብልና እንግዲህ እነሱን ስጡኝ ሳይል እንግዲህ እሱም ቤት ያፈራውን ከበየአይነቱ እንግዲህ አንስቶ ቁጭ ብሎ ሲበላ እንግዲህ ሌሎቹ እንግዲህ ተገርመው እያዩን ነበረ። ናታንም እንግዲህ ምግቡን እየበላ እንግዲህ ርብቃና ልዩ አብረው ነው ሻሚያውን ቁጭ ያሉትና አንቺ ነሽ የሰራሽው ሲላት ልዩም አው አይ ስትለው ባለሙያ ነሽ በጣም ይጣፍጣን ይላታል። እንግዲህ አልተቀመጡምና ናታን ብቻ ነው ምግቡን ይዞ ቁጭ ያለው። እንግዲህ አብርሃም ለምን ውስጥ ያለውን ጥያቄ ለምን ታመላልሳለ? ስለዚህ ለምን ጥያቄን አትጠይቅም ይለዋል። አብርሃምም ለምንድን ነው የመጣው ብሎ ይጠይቀዋል። ናታንም ከዚህ ለመኖር ሲል እንግዲህ ዲናም ትደነግጥና ትን ይላታል። ዲና ሲላት እንግዲህ እሷም ደህና ነኝ ትለዋለች። አብርሃምም ምን ማለት ነው አልገባኝም፣ ለምንድን ነው ከዚህ የምትኖረው ይለዋል። ናታንም ያልኩህ አልገባህም እንዴ? ዲናም እንግዲህ ትን እያላት እምቢ ስላላት እንግዲህ ስለተደናገጠች እንግዲህ ከዛ ናታን ሲያት ይቅርታ ወንድሜ በሁለታችሁ መሀል አልገባም ትለዋለች። ለምን ግራ ማጋባቱን ትተህ በቀጥታ አትናገርም ትለዋለች። በቁጣ በጣም ቀጥተኛና ግልጽ ነገር እኮ ነው የተናገርኩት። ልድገምላችሁ፣ ከእንግዲህ በኋላ የምኖረው ከዚህ ቤት ውስጥ ነው ይላቸው እንግዲህ ሲላቸው እንግዲህ ዲና ቁርጧን አውቃ ትደነግጣለች። መኖሬ የሚከፋ ሰው ይኖራን ብዬ አላስብም አይደል እንዴ አቶ አብርሃም ይለዋል። ማርታ እንግዲህ ጉዷን አላወቀች። እንግዲህ ወንድሟ ቤት ያለ መስሏት እንግዲህ ኢዝራ እያላይ ትጣራለች። ሌላው እንግዲህ የማርኮን እናትያ ወይም የእናትያው ልጅ እንግዲህ ወይም እህቱ እንግዲህ እናቴ ምግቡን እኮ እየበላሽ አይደለም አልጣፈጠሽም እንዴ ብላ ትጠይቃታለች። አይደለሽ የሰራሽው የኔ ልጅ፣ ስለዚህ ጣፍጦኛን ትላታለች። ከዛ እንግዲህ መርሲ ትናንትና እኮ እኔን እራት አብልተሽኝ አንቺ እኮ ደረቅ ዳቦ ስትበይ ሰምቼሻለሁ። ለምን ሸክም እንደሆንኩብሽ ታደርግኛለች ስትላት እንግዲህ መርሲም እንግዲህ እናትየዋ ያው ትምህርት ቤት ልመዘገብ ሊሄድ ነው አሁን ቤልኝና ስትላት እናቷም እንግዲህ ገንዘቡ ሞላልሽ ወይ ብላ ተጠይቃታለች። ኮን እንግዲህ ለወይዘሮ ሰላም ሲደውል ወይዘሮ ሰላም ደግሞ ምን ፈለግ ስትለው ማርኮንም መጀመሪያ ሰላምታ አይቀድምም ወይ ይላታል። ከአንተ ጋር ነው ወይ ትለዋለች። ለምን እንደደወልክ ተናገር ትለዋለች። ሲንን እፈልጋታለሁ ይላታል። ሰላምም ለምን ስትለው ለተወሰነ ቀን እኔ ጋር ትሆናለች። ሰላምም አንተ ቀልደኛ ነህ አይደል ትለዋለች። ሌላስ የምትፈልገ የለህም ደፋር ስትለው ማርኮንም ለጊዜው እሷ ትበቃኛለች፣ የመጣው ነው አሳምኛት፣ ስለዚህ ስመጣ ምንም አይነት ጭቅጭቅ አልፈልግም ይላታል። ናታንም እንግዲህ አብርሃምን ምን ነው አብርሃም ከዚህ በመቆየቴ ደስተኛ አይደለህም እሳ ብለው ይጠይቀዋል። አብርሃምም አይ ማንም ሰው አይከፋውም፣ ስለዚህ የፈለግከውን ቀን ያህል መቆየት ትችላለህ ይለዋል። ናታንም አይኑን እያየ አብርሃምን እሺ አቶ አብርሃም ይለዋል። ዲናም እንግዲህ አባቴ ግን እኮ ስትለው ናታንም ይቅርታ አንቺን ማልበል ሲላት እንግዲህ አብርሃምም ሚስቴ ናት ብሎ ይነግረዋል። ናታንም በጣም ጥሩ ወይዘሮ ዲና ለምንድን ነው ከዚህ እንድኖር ያልፈለግሽው ብሎ ቁርጡን ይጠይቃታል። እንደዛ ላልኩም ከዚህ እንኳን አንተ ብላ እንግዲህ ልዩንና ርብቃን ታያቸዋል። ነገር ግልጽ ላድርግላችሁ፣ ይህ ቤት የእህቴ ቤት ነው። እዚህ ለመኖር የማንም ፍቃድ አያስፈልገኝም። አሁንም እንግዲህ ናታን ወይንም ኢዝራ ከዚህ እኮ መኖር ትችላለህ ብያለሁ፣ ይሄ አያጣላንም፣ አንተ ከፈለግ መኖር ትችላለህ ብሎ አብርሃም ይነግረዋል። ዲናን በተሳሳተ መልክ ነው የተረዳው። ዲናም እየተናደደ አዎ አባቴ ትክክል ነው፣
የትኛው ክፍል ያርፋን ብዬ ነው የተጨነኩት። ያው ክፍል ስላልተስተካከለ የት ታርፋለህ ብዬ ስለተጨነኩ ነው። እሱ አታስቢ፣ የእንግዳ ክፍሉ ያው መጸዳትና ፍራሽ ማዘጋጀት ነው የሚቀረው ይላታን አብርሃም። ታንም እኔ እንግዳ ክፍል አልኖርም ይላቸዋል። አብርሃምም ለምን ሲለው ናታንም የድሮ ክፍሌ ነው መኖር የምፈልገው፣ ምን የተለየ ነገር አለ ሲለው እንግዲህ ናታንም እሱን ማስረዳት አይጠበቅብኝም፣ ኢዝራ ትልቅ ማለት ችግር ለመፍጠር ነው እንዴ የመጣኸው ይለዋል አብርሃም። ናታንም እኔ ችግር አልፈጠርኩም፣ ነገር ግን ችግር እንዲፈጠር ካልፈለግ የራሴን ክፍል አስተካክልልኝ ብሎ ይነግረዋል። አባቴ ቆይ የእሱ ክላስ የቱ ነው ስትለው እንግዲህ አብርሃምም እንግዲህ የማርኮን ክፍል ነው ይላታል። ትደነግጥና የማርኮን ክፍል ትላለች። በጭራሽ ይሄማ አይሆንም፣ እሱ ክፍል እኮ የሚኖርበት ሰው አለ ስትል ናታን እንግዲህ በጩኸት ትክ ብሎ ያታን በቁጣ የሚኖርበት ክፍል ነው እየጠየቅ ያለው ስትለው ናታንም እኔ አንዴ ተናግሬ ያለሁ የኖረው የራሴ ክፍል ነው ተናግሬ ጨርሻለሁ አበቃ ብሎ እንግዲህ ዲናንና አብርሃምን ያስጠነቅቃቸዋል። አብርሃም እንግዲህ ብቻውን እያወራ ይህ እብድ የሆነ ሰውዬ አንዴ ከወሰነ ወሰነ ይላል። እንግዲህ እስከዛሬ ቤት እንግዲህ ማርኮንና ዲና እንግዲህ እየፈነጩበት ነበረ። አሁን ደግሞ ከነሱ የበለጠ እንግዲህ አለቃ መጥቶላቸዋል። ያለቃ አለቃ ሲያገኝ እንዴት ደስ ይላል። አሁንም ማርዳ ያለች ከዛ ነበር ሲኖረ የነበረው፣ ስለዚህ ከዛም መኖር ይችላል ይልና ይኸውልህ ምንም ችግር እንድትፈጠር አልፈልግም፣ ነገር ግን ያልከው ነገር ይሆንልሃን ብሎ ይነግረዋል። መኖር ትችላለህ ዲና ማርኮን ስትል እንግዲህ አብርሃምም እስከሚሻለው ድረስ እንግዳ ክፍል ይኖራል፣ ከዛ ከተሻለው በኋላ እሱን ሲደርስ እናወራለን ይላታል። እንግዲህ የዛሬውን ክፍል ይህን ይመስላል። እናንተ ጋር የሚጠበቀው ላይክ፣ ሰብስክራይብ፣ ሸር በማድረግ ነው የሚያስፈልገው። ስለነበረን ቆይታ እናመሰግናለን። አሁን ላይ ለሌላ ቪዲዮ የሰራው በመድኃኔዓለም አመሰግናለሁ።